ፍላጎቱ ኖሯችሁ ከሆነ ግን የተቀመጣችሁት እንትን አድርጉ። ምንድነው በቃ ይሄን የተወሰነ ነገራችሁን አስተካክሉና ለመምጣት ሞክሩ። ካስተካከሉ ማይከታተላችሁ አለ የለም። ክርስቲያን ወንድሞቼ ይሄው እዚህ ጋር ያላችሁ ሁላችሁ አስተዋውቀላችኋለሁ። የሚያስተካክሉ ከሆነና ቤተክርስቲያንን የማያሰድቧት ከሆነ ሁላችሁም እና በትክክል ለእናንተ የሚጠቅም ነገር የሚነገራችሁ ከሆነ ፕሊስ እዛ ቦታ እንዳጠፉ እንደው በጊዜ ግቡና ተማሩላቸው። ጥፍት ብለን ምናምን በቃ እንደው ምናምን ብለው ተሳላቸው ራሱ እንዳይሄዱ እየገባን ነው የምንማረው። እንማርላቸዋለን እንዴ የሚጠቅም ነገር ከነገሩ እንሰየው። ካልሆነ ግን ይሄ ቤተክርስቲያንን የሚያሰድብ ነገር የሆነ ለአሕዛብ መሳቂያ መሳለቂያ ለማድረግ የሚጠር ሰው ካለ እኔ አላቅም። እኔ አጀንዳቸውን ግራ ይጋበኛል። አንዳንዴ እንደነዚህ አይነት ሰዎች ሲኖሩ ግን እንዳልኳችሁ አይደሉ እስካልተስተካከሉ ድረስ በቃ እንደነዚህ አይነት ሰዎች ጋር አትደረሱ። በዚህ ውስጥ ጤንነታችሁን ትጠብቃላችሁ። የጆሮአችሁን ጤንነት፣ የጭንቅላታችሁን ለምን ትረበሻላችሁ? አይሻልም? ያ እና እንደዛ ነው። ሌላው እንትንም ይሄ በፖለቲክስ ውስጥ ያሉ ልጆችም እኔ እንኳን አይቻቸውም አላቅ። መቼ ነው ትላንት ነው ሰይ ነገረኝ። ፖለቲክስ ውስጥ ያሉ ሰዎችም እንደዚህ አይነት ነገርን ሲያወሩ ነበር ምናምን ብለው ነበር። እንግዲህ ክርስቲያኖች ናቸው ይመስለኛል። ክርስቲያኖች ባይሆኑ ከሃይማኖት ጋር አገናኝተው ባያወሩትም ይመስለኛል። እና አሁን እንደነዚህ አይነት ሰዎች የፖለቲክስ ላይ ያሉ ልጆች ምናምን እነሱም ፖለቲክስ ላይ ያለ ሰው በቃ ግልጽ ነው ማይንድ ሴቱ ሁሉ በቃ የዛ የፖለቲክስ ስለሆነ በምን መልኩ ወይ የሆነ ነገር አድርጌ ምን ላድርግ አይነት ነገር ሊሉ ስለሚችሉ እንደነዚህ አይነት ሰዎች ጋር ይቅርታ ያኔ ፖለቲክስ ያስፈልጋል፣ ግን በአግባቡ መደረግ አለበት። እምነታችንን በሚነካ መልኩ ፖለቲክስ የሚሰራ ካለ እንደዚህ አይነት ሰውን መቃወም ነው። ኦኬ የትኛውንም ሰው መምህር ነኝ ብሎ የቤተክርስቲያን መምህር ነኝ ብሎ ቤተክርስቲያንን የሚያስጠቃ አይነት ሰው የሆነ ፖለቲክስ እሰራለሁ የሚል ካለ የራሱ ገደል መግባት ይችላል። ማንም ሰው ባይዘ እሺ ጋይስ፣ ቤተክርስቲያናችሁን የሚያስነካ አይነት ሃይማኖታችሁን ዝም ብሎ እንደዚህ የሆነ መጥፎ ኢሜጅ መጥፎ መልክ ለሃይማኖታችሁ የሚያሰጥ ሲታይ ይሄ እኮ የኦርቶዶክስ መምህር ነው ግን እንዲህ ነው እየተባለ ከሆነ ፖለቲክሱን እየሰራ ያለው እና ቤተክርስቲያን ላይ ቁማር የሚጫወት አይነት የሚመስላችሁ ሰው ካለ በቃ ያኔ እንደዚህ አይነት ሰው ራቁ። ከእንደዚህ አይነት ሰው ይሄ በክርስቶስ የተጠላ ሰው ስለሆነ ሊሆን የሚችለው ከእንደዚህ አይነት ሰው መራቅ እና ያው አንዳንዶቹ እኔ አሁን ትላንት ምናምን የተነገረኝ የነበረው እነሱ አላቅም ምን ያህል ትልልቆች እንደሆኑ አላቅም በእርግጥ እና ትልልቆች ምናምን ካልሆኑ ዝም ብሎ እንደዚሁ በየዋህነት ምናምን እንደዚሁ ለመታየት ምናምን ያህልም ያው ነው የሰዎችን ትኩረት ለመሳብ ያህል ምናምን ሊሆን ይችላል። እፎይ ምናምን አክሊል ሌሎችንም ወንድሞች ምናምን እያሉ እንደዚህ የመንግስት አጀንዳ ምናምን አማራ ጠል እንደዚህ አይነት ነገር ነበር ሲያወሩ ነበሩት መሰለኝ። እና አሁን በአጭሩ ያው ሰው እንደነዚህ አይነት የሆነ አቴንሽን ሲከር የሆኑ ሰዎች እንደውም ኑና እስቲ ይምጡና መልስ ይስጡ ምናምን እያሉ ነበር አሉ። አረ ምንድነው አያፍሩም እንዴ? በጌታ በኢየሱስ ደግሞ እንደዚህ አይነት ቦታም ደግሞ ኑና መልስ ስጡ ምናምን ማናችሁ? በቅዱስ ሚካኤል ማንም ከምን ከሆነ ቦታ የተነሳ ናና መልስ ስጠኝ ማለት እንደዚህ ተጀመረ ያ እና ሰው እንደዚህ አይነት ሰዎች እኔ የምርም ፖለቲክስ ላይ የሚሰሩ አይነት ሰዎች ከሆኑ በቃ ጽድት አድርገው ይስሩ። ክርስቲያኖች ከሆኑ በጣም ይበረታታል። እኔ ኦርቶዶክሶች እኔ ፖለቲክሱ ላይ ቢገቡ በጣም ጥሩ ነው ብዬ አስባለሁ። ኦርቶዶክሳውያን ኦርቶዶክሳውያን እኔ ፖለቲክሱ ላይ ቢገቡ ምናምን ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው ፖለቲክሱ ላይ ገብተው ምናምን ከዛ በኋላ ግን ዝም ብሎ የሆነ እንትን ማለት ብቻ ሳይሆን በደንብ ሌላውንም ምናምን ባማከለው መልኩ ማለት ነው ጥሩ የሆነ ስራ ቢሰሩ በጣም አሪፍ በጣም ቆንጆ እንዴ እንደውም ልናበረታታ ነው የሚገባል እንደዚህ አይነት ነገር ማለት ነው። ግን ይሄ በፖለቲክስ ስም ሃይማኖታችን ላይ የሆነ ቁማር የመጫወት የሚመስል ነገር ካለ ግን እሱን ነው በፍጹም አይቷል። ዝም ብሎ የሆነ መንግስትን ስለጠላ ብቻ ኦርቶዶክስን ልጠቀምባት ህዝቡ ተነሳና ከመንግስት ጋር ተዋጋምራ እንደዚህ አንቀበል በፍጹም እንደዛ አይደለም። ፖለቲክስን ከሆነ በስነ ስርዓት ዝም ብለህ በአግባቡ እኔ በተማረ የተማረ ሰው ቢሆን ጥሩ ነው። እንደዚህ አይነት ስራ የሚሰራ ሰው የተማረ ሰው መሆን ነው ያለበት እና ተምራችሁ እንደዛ ብትሰሩ ጥሩ ነው። ክርስቲያን ወንድሞች ካላችሁ እነዚህ ፖለቲክስ ላይ የምትሰሩ በርቱ፣ ጌታ ያበረታችሁ። በጣም ጥሩ ነው። እኔ ፖለቲክስን የምቃወም ሰው አይደለም። ጤናማ ፖለቲክስ ግን ይሁን የፋራ እንዳይሆን እንጂ ጤናማ ፖለቲክስ ከሆነ ጸዴ ስለሚያስፈልገን ማለት ነው። ለሀገርም ደግሞ በክርስትና ውስጥም ያስፈልጋል ይመስለኛል። ዝም ብዬ ሳስበው ያስፈልጋል
እና እንደዚህ አይነት ሰው ካለ ጥሩ ነው። እንዳልኳችሁ ማበረታ እንደው እናበረታታለን ማለት በእርግጥ እኛ ምንም እናበረታታለን እዚህ ገባ የምንባልም ሰዎች አይደለም ያው ታውቃላችሁ። ግን ቢያንስ ግን ያው እንተላለን ጥሩ ነው እና አብረን እኛ የምንከታተል ይሆናል እንደዛ ሲሆን ማለት ነው። ያናል ኢንተረስቱ የለኝም እርግጥ ነው ፖለቲክሱ ላይ ግን የምርም ግን አሁን እንደዚህ አይነት ሰው ካለ በቃ ለማየትም ትነሳሳለህ ትጓጓለህ። ከዛ ውጪ ግን ይሄ ለመታየት ሲባል ብቻ ብድግ እያደረጉ የሰውን ስም እንትን ማለት ምናምን እሱ አስቸጋሪ ነው እና ፕሊዝ አታድርጉ። እና እንደዚህ አይነት ቦታዎችም ስታዩ ጋይዝ ስክሮል ገብታችሁ ኮሜንት አታድርጉ። ገስት እየገባችሁ መጨቃጨቅ ምናምን አያስፈልግም። ተዋቸው በቃ በራሳቸው ዛቤ ይመላለሱ። ጤናማ የሆነ ፖለቲክስ ይዞ ሲመጡ ግን ያኔ አሳውቁን፣ እኛም እንከታተላለን። ያኔ ጥሩ ይሆናል። ከዛ ውጪ ግን ዝም ብሎ የሀሜት ምናምን ብቻ ያለበት ቦታ ሲሆን ለአንድ ቀን ለሁለት ቀን እኮ ደስ ይላችሁ ይችላል ዝም ብሎ እያያችሁት ምናምን። ከዛ በኋላ ከትንሽ ጊዜ በኋላ ግን ራሱ ሁሉ ነገር ስልችት እንዲላችሁ አድርጉ እንድትወጡ ነው የሚያደርጋችሁና እንደዛ እንዳይሆን ራሳችሁን መጠበቅ በቃ። እንደነዚህ አይነት ሰዎችን ፎሎ አለመከተል ምናምን። እኔ የሚጠቅማችሁ ብቻ ፎሎ ብታደርጉ የሚጠቅማችሁን ኢነሴንስ ግዴታ አስተምህሯዊ ጉዳይ ብቻ ማለት አይደለም። ሰው ሊዝናና ይችላል አይደል? በቲክቶክ ፈታ ሊለያ ይችላል። ፈታ ትበሉ አይደለም አይዞህ ታውቃላችሁ። ፈታ በሉ ግን ኃጢአት ባልሆነ መልኩ ማለት ነው። እና እዚህ አሁን ቲክቶክ ላይ ኖርማል አለማዊ ኮንተንት የሚሰሩ ልጆች ኖረው እናንተን የሚያዝናኑ ምናምን ካሉ እሰየው ፉል አድርጎ መዝናናት እንደዛ ራስን እንትን ማድረግ ይቻላል። ምን ችግር አለው? በጣም ደስ ይላል። ጥሩ ነው። ብቻ ጤናማ ይሁን። ግን በመጥፎ ሁኔታ ምናምን እንደዛ የሚቀሉትን ሳይሆን ኤኒዌይስ እንደዛ የሚቀር ብዙም የለም ኢትዮጵያ እርግጥ ብቻ እንደዛ አድርጉ። ከዛ ውጭ ግን ይሄ አእምሯችሁን የሚበክሉ እንደዚህ ፖለቲከኞችና ሌሎች እንደነዚህ አይነት ሰዎችን በቃ ፍቱ፣ ተዋቸው። ምን አስጨነቃችሁ? በጌታ ስም እናንተ እዛ ገብታችሁ ይሄ ኮመንት ምናምን እነሱን ምናምን ከምታዩ እንዴ የሆነች ነገር ማንበብ ወይ አረ ሙቪ ብታዩ ይሻላል። ክርስቶስን ከእንደነዚህ አይነት ሰዎች ይሻላል። እና እንደዛ አድርጉ። በእኛ ቤተክርስቲያን ውስጥም ተሐድሶችም እንዲህ ነበሩ የሚሉ ሰዎች እንዲህና እንዲህ አይመሰሉ እንደዛ የሚናገሩ ሰዎች አሉ። አሁን ይሄ ምንድን ነው? እንደው በቃ የሆነ እኛ ማይቀርብን እስኪ ትንሽ ነገር እንወርውር አይነት ነገር ነው። እና ሁሌም ነግራችኋለሁ ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው እንዴ። አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ እኔ ዝም ያንዳንዴ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ትላላችሁ ምን ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር አይደል? ከዚህ ቀደም አላጋራኋችሁም ቪዲዮን በእርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ማለት አር ዩ ሲሪየስ? በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራ እንመስላለን። በቅዱስ ሚካኤል እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው አረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ሆን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒቱ ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና ይሄው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዴ ይላሉ። አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ተሐድሶቹ እንዲህ እያደረጉ ይሆን እንዴ ይላሉ። አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም። ፕሮቴስታንት ተሐድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት እላለሁ። እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው። እና ተሐድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው።
በጋሻውም እሺ ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሬ መሆንህን አስባንን ክያ ሳታስነቃ ጣል አደረክ ነው። እና አይ እንደዛ እኔ እንትን ቴሌግራም ላይ ሙድ እያያዝን ነበር እና እንደዛ የሚሉ ሰዎች እነዚህ አማራን እንትን እያሉ የሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዝን ነበር። ምንድነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቃል በቃል ላንብብላችሁ። እንዲህ ይላል ፊልጵስዩስ እሺ ቆይ አንዴ ፊልጵስዩስ ላይ አይደለም እንዴ? እሱን አይቼው ነው ትዝ ያለኝ እና ቁጥር 5 ላይ እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ አለ ጳውሎስ። እኔ እበልጠዋለሁ በስጋ የመታመን ጉዳይም ከሆነ ነው። እሺ ምን በ8ኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ፣ ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ከዛ ልክ እንደዚህ አላቸው ማለት ነው። አንዴ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዴ? በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ደግሞ ሙድ ያዝ ነበር። እንደዛ ነው ብዬ አይደለም አክቹዋሊ በአባት በእናት እንደዛ ነው እያልኩኝ አይደለም። ያ ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናግሬያለሁ። በእናቴና በአክስቴ ጎንደሬ ብያለሁ። በአባቴና በገርፊንዴ ትግራዋይ ነኝ። በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነኝ። ጋዲ ኢሜጅ ማይ ብራዘር እና አይ ሲቀልር ነው። ግን ምንድነው በቀለለ ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸውና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዚ ዝቅ ብሎ እኛስ ሀገራችን በሰማይ ነው ይላል። እንዴ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ወይ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆኑም? ሌላ ዓለም ላይ ለምን አይሆኑም? እነሱ ሁሉ ብቻ ክርስቲያን ይሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናት እንዴ? ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እንዴ። እነዚህ ሰዎች እኮ ጋዲ ቴንክ ዩ በጣሻ እሺ። እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጪ እኮ ናቸው። ከኢትዮጵያ ራሱ ውጪ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዶ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ ሶስቱ ቢሮች ናቸው የሚጠሩትና ሌሎቻችሁም ላይ ያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደልኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው እንዴ። እርስ በእርስ እኮ ተፋጭተውናል አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል እኔ በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ነው ማለት ነው። እዛው ሆኖ ክርስቲያን ያውም በጣም ብዙ ክርስቲያን በሚሆን ባለበት ምድር ላይ ማለት ነው። አብዛኛው ሰው በቃ ክርስቲያን ነው
ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው። እና ክርስቲያን እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ላይ እዛው ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም እንኳን መለካውያን ቢሆኑም እና እኛ ሀገር ክርስትና በጣም ከሰው ልብ እየተመናመነ ነው። ክርስትና ከሰው ልብ እየተመናመነ፣ ፖለቲክስ እያደገ ነው። አሁን ደግሞ እዚህ ሚዲያ ላይ ፖለቲክስ እየወረደ ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። እንዲ ያናል ብዙ መኳ አትሰማም። ኧረ ጥፋልኝ ከዚህ ብለህ ወደ ክርስትና ነው መተህ የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሽፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነ ስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ምንም አይጠቅምም። እና መልካሙን ነገር ማድረግ ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው፣ መተቸት ካለብህ ተቻለህ። ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድሞች ምናምን ማሳወቅ ምናምን እንጂ ይህ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ ልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እማቤቴ በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ነው ይብራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማባረር በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚህ በአግባቡ እኔ ቀደም ተናግሬያለሁ። ፖለቲክስ አይሰራ አይባልም፣ በጣም ያስፈልገናል። ግን በአግባቡ ጸጥ ያድርጋችሁ ስሩ። እንደው በጌታ የተማራችሁ ሰዎች ግቡ። ክርስትናችሁን የምትወዱ ቤተክርስቲያንን የምትወዱ እግዚአብሔርን የምትፈሩ የምትወዱ እንደዚህ አይነት ሰው ነው የሚያስፈልገው። የዝም ብሎ በስመ ኦርቶዶክስ ብቻ ቁጭ ብሎ ዝም ብሎ እያማተበ የሚጃጃል ሳይሆን እያማተበ የሚጃጃል ያልኩት ማማተቡን አይደለም፣ መጃጃል አማትቦ ግን ወደ መጃጃሉ የሚያልፍ ሳይሆን በስነ ስርዓት የሚሰራ እንደዚህ አይነት ሰው በጣም ያስፈልጋል። እና እኔ እንደዛ ብታደርጉ ጥሩ ነው። ለማንኛውም እንደዛ ነው። እናንተ ሰዎች ግን እንዴት ናችሁ? ሰላም ራሱ አልተባባልንም ዛሬ ከብዙ ጊዜ በኋላ ተገናኝተን። ስለዛ መቼ ነው? ኦኬ 4ቱን ቀን መሰረታዊ ክርስትና ትምህርት እዚህ እንማማራለን አብረን። ስለዛ እሱን አብረን የምናይ ይሆናል። መሰረታዊ ክርስትና ትምህርቱን በጣም እኮ ነው የሚያስገርመው። አሁን ቴክስት አደረገችልኝ አንዲቷም ቆንጂት እና ኦሮሚያ ክልል ውስጥ ሰው ክርስቲያን ሲሆን አማራ ሆንክ እንደሚባል ታውቃላችሁ ጋይስ? አንዳንድ ቦታ ማለት ሁሉም ቦታ ላይ ይችላል፣ ግን ክርስቲያን ሲታይ ይሄ እኮ አማራ ነው አይነት ነገር እኔ ራሱ ሰምቼ አውቃለሁ። እንደዛ እኔ ራሴ ክርስቶስን በፊት እና አስቸጋሪ ነው እንዲህ እስማ። ስለዚህ አሁን ቤተክርስቲያን በጣም ትልቅ ኃላፊነት አለባት። ይሄ ቤተክርስቲያን ምንድነው ወንጌልን የማስፋፋት ነገር በጣም ብዙ የቤት ስራ ያለባት፣ ከከተማ እስከ ገጠር፣ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ ድረስ ወንጌል በጣም መስፋፋት አለበት። በደንብ መሰበክ አለበት። አሁን የተሰበከ ይመስላል፣ ግን ድጋሚ አሁን አዲስ አበባ ላይ አዲስ አበባ እንግዲህ ከተማ ነው ማለት በጣም ብዙ አብያተ ክርስቲያናት አሉ ምናምን ብዙ ደብራት አሉ እና ያ ማለት ግን በቃ እና በጣም ብዙ ክርስቲያኖች አሉ። ያ ማለት ግን በቃ ክርስትና በደንብ ወንጌል ምናምን በደንብ ተስፋፍቷል፣ ትምህርት በደንብ ተሰጥቷቸዋል ማለት ግን አይደለም። ለህዝቡ ማለት ነው አይደለም። ራንደምሊ ዝም ብላችሁ ከጎናችሁ የምታውቋቸውን ጓደኞች ዝም ብላችሁ አስቧቸው። ትምህርት የሚያስፈልጋቸው አይደሉም። እኛ ራሳችን ሳያስፈልገንም ያስፈልገናል። በዙሪያችሁ ያሉ ሰዎች መሰረታዊ ክርስትና ትምህርት አሁን አያስፈልጋችሁም? ያስፈልጋችኋል።
እዚህ እንደዛ ከሆነ ዞር ስትሉ ደግሞ አስቡት ወደ ክፍለ ሀገር ጊዮርጊስ አምላኪ ብሎ የሚኖር ሰው እኮ ይኖራል። ስለዛ ቤተክርስቲያን ምን አለባት? በጣም ትልቅ የቤት ስራ። እሺ ቤተክርስቲያን ትልቅ የቤት ስራ አለባት ማለት ምን ማለት ነው? እኛ ራሳችን አለብን ማለት ነው። እኔ እና እናንተ ወንድመቶች አንጠብቅም ማንንም እኮ የሆነ ሰው ለክርስቲያን ወንድመቶች እስኪነግራቸው ድረስ ቁጭ ብለን ለምንድን ነው ማታስተምሩት ብለን ቁጭ አንልም እኮ። ማስተማር አለባቸው ሁሉም ያስተምራል። ግን እኛ ራሳችን ደግሞ እርስ በእርስ እዚሁ ደግሞ እንማማራለን። ይህንን አይቶ እኔ ልበቀና ሰው እንደውም በርቶ ነው ሊል የሚገባው። ግን አንዳንድ ሰው ታውቃላችሁ የሚሆነውን አይደለም። ስለዛ እንደነዚህ አይነት ነገሮችን ዝም ብለን በቃ የራሳቸው ጉዳይ ነው ብለን አንዳንድ ሰዎችን ጸጥ ማለት ያስፈልጋል ብለን እርስ በርስ እየተመካከርን እየተማማርን መሰረታዊ ክርስትና ትምህርታችንን አውቀን እያስቀደስን ቅዱስ ቁርባን መቀበል አለብን። እሺ የሆነ ቤተሰብ ነገር መሆን አለብን። በጣም ቤተሰብ ሆነን ክርስትናችንን እንማማራለን። መጽሐፍ ቅዱሳችንን እያጠናን እያነበብን ምናምን እዚሁ እየገባን ሰላም እየተዋልን እየተቀላለድን እየተጨዋወትንም መዝሙራችንን እየሰማን እሑድ ሲደርስ እያስቀደስን ከዛን ወደ ቅዱስ ቁርባን እየሄድን ንስሐ አባት ሁላችንም እንይዛለን። ንስሐ አባት እያያዝን እየቆረብን እንደዛ አይነት ላይፍ ግዴታ ያስፈልገናል። ስለ ሌላ ሰው አንጠብቅም። ግዴ እስኪያስተምር ቁጭ ብለን አንጠብቅም። ሳንጠብቅ እርስ በርስ እንደዚሁ እንዳቅሚቴ እንማማራለን። ደግሞ በቂ ነው። በዚህ አሁን ምንድነው የሚያስፈልገን? ያን እንደው ትልቅ ትምህርትም ስላልሆነ እንደው ቀላል ትምህርት ስለሆነ ቀላል ትንሽ የምናውቃት ነገር ስላለች እሷን በቀመቂያ ምንድነው እናንተ የምታውቁትን ለኔ ተነግሩኛል፣ እኔ የማውቀው ለእናንተ እንደዛ እያደረግን ትንላለን። ተለቅ ያለ ነገር ሲኖሩ ደግሞ የሚያስፈልጉ ሲኖሩ ይጠሩና መምህራኖቻችን ደግሞ ያስተምሩናል። እስከዛው ግን እኛ ራሳችን እዚህ እርስ በርስ እየተማማረን እንደዛ እንቀጥላለን። እና ሁል ጊዜም ደግሞ በቃ የሆነ በጣም አንዳችን ለአንዳችን ያለን ፍቅር ደግሞ ሁሌ መጨመር አለበት። ለክርስቲያን ወንድም እህቶቻችሁ ያላችሁ ፍቅር በየትኛውም አጋጣሚ በዓለማዊ ህይወታችሁ ስትኖሩ ምናምን ቅድሚያ ለክርስቲያን ነው የሚሰጠው። እሺ ማለት ያው የሆነ በምንም አይነት ጉዳይ ላይ በቃ የሆነ ክርስቲያን ስታዩ በቃ ሰፍ ሊል ይገባል ልባችሁ። ሌሎቹ ሁሉንም ትሉት ይገባኛል። ግን በቃ ክርስቲያን ደግሞ ለየት ያለ ነገር አለ። ከሱ ጋር የሰውነት ነገር ብቻ አይደለም የሚያገናኛችሁ ከክርስቲያኑ ጋር የክርስቶስ ጉዳይም ነው እና በጣም አንድ ቤተሰብ ናችሁ። አንድ ቤተሰብ ስለሆናችሁ ለክርስቲያኖች ሰፍ ማለት አለበት። እንዴት ነው አንገት ላይ እኮ አንዳንድ ስትሄዱ እኮ ብዙ ጊዜ እንዴት ነው ለምዶብን እኮ አንገቱ ላይ እኮ መስቀል ያለ ሰው እኮ መስቀል አድርጎ አላደረገም የሚለውን እኮ ዝም ብለን እኮ እናያለን አይደል? አንዳንድ ጊዜ እንደዛ አይናችሁ ዝም ብሎ እንደዛ እንትን አይልም። እንዴት ነው መስቀል ያላደረገ ሰው ስናይ የሆነ የተወሰነ እንደው ጭንቅ የሚለን ይነሲስ እንደው ምን አለ መስቀል ቢኖረው ክርስቲያን ቢሆን ብለን የምናስበው እና ልክ እንደዛ ማለት ነው። እና ጥሩ ነው እንደዛ ቢኮን ቆንጆ ነው ማለት ሌላውን ሰው መግፋት ምናምን አይደለም በፍጹም። ሙስሊሞችንም ፕሮቴስታንቶችንም መግፋት ሳይሆን እነሱንማ እናንተ ከገፋችኋቸው እግዚአብሔር እናንተን ይገፋል። እሱ ግልጽ ነው። ግን ክርስቲያን ወንድም እህቶቻችሁን ስታዩ ደግሞ በደንብ እሱ ያስፈልጋል ብዬ አስባለሁ። ሁሉም በቤተ እምነቱ እንትን አለው። ወደ እስልምናው ብትሄዱ ሙስሊሙ ለሙስሊሙ ነው ያው ቅድሚያ የሚሰጠው ግልጽ ነው። ክርስቲያኑስ ማን አለው? በዛ ደረጃ አይደለም። አክቹዋሊ ሙስሊሞች በሚሉት ልክ ላይሆን ይችላል። ግን አሁን ቻው እንደዛ ይበቃል። እሺ አቡ አለ። እስቲ አቡ አለ እንዴ? ካለ እስቲ ንገረኝ። ናና የምር አቡ ስትሉ ትዝ አለኝ። ናና አንድ በልልን። የምር የሆነ ነገር ያስፈልጋል። በእውኑ አንድ አበባ ስተን ማስገባ ይመስላል ነው ወደ ወንድማችን ትላል። አስቀልድ ነው። እሺ አንቺ ሴትዮ አያስፈልግም። አንዴ ተሙ እሺ አስገባሽው ተሙ። ኦኬ ቴንክ ዩ ተሙ። የጌታ ባሪያ ሰላም ብያለሁ። የጌታ ባሪያ ይባላል በቤተክርስቲያን አኪ እንዲህ ተጀመረ ደግሞ
ምንድን ነው እያልከን ያለው ወንድማችን? ምን ልታስለምደን ነው? ጭራሽ የጌታ ባሪያ። አይ ከእናንተ ተምሬያለሁ። የጌታ ቤተክርስቲያን እንደምትባል ቃለ ሕይወት ያሰማልን። አክዬ የምር ተባረክልኝ። የሚገርም ትምህርት ነው የተማርነው። ኢየሱስ ሲጠራ ያንገሸግሸኛል የሚሉ ሰዎች ኢየሱስ የሚያንገሸግሸው አጋንንት ያለበት ሰው ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው የተባለው እና ኢየሱስ ሲጠራ ሁላችንም ያስደስተናል። ኢየሱስ ከነሙሉ ክብሩ ያለባት አንዲት ቤተክርስቲያን ክርስቶስ ኢየሱስ የተከለባት ክርስቶስ ኢየሱስ የተከላት አንዲቷ ቤተክርስቲያን እችኛዋ ቀጥተኛዋ ሃይማኖት ናትና በዚህ ውስጥ ያሉ ክርስቲያኖች ሁሉ ኢየሱስን ሲጠሩ ይደሰታሉ እና ቃለ ሕይወት ያሰማልን። አሜን አሜን አሜን። ትክክል ነው። የክርስቶስ እኔ የምልህ እንትን ዩቲዩብ ምናምን ከፍተሃል ነበር እንዴ? ቪዲዮ መልቀቅ ጀመርኩ ወይስ ተውኩ? አሁን ዩቱቡን ወደ ዋናው ጣቢያ እንግባ እንዴ? ሌሎቹን ሰላም ትላለህ ብዬ እኮ ነው እኮ። አይ እንዴት ነው? ኦኬ እንትን አለ። አይ ምንድን ነው ብዬ ነው። አሁን ፖስቼዋለሁ፣ ሙሉውን ቪዲዮ ፖስቼዋለሁ። አኪ ቪዲዮ ፖስት አደረግ? አዎ ሙሉውን ኢንተርቪ ከፕሮቴስታንት ቤት የወጣሁትን ለምን ፕሮቴስታንት ሆን ከሚለውን 30 ደቂቃ አለ። 30 ደቂቃውን ዛሬ ፖስቼዋለሁ እና እየገባችሁ እዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አኪ አመሰግናለሁ። ይሄ ነው። ኦኬ ባዮ ላይ አለ እንትኑ የዩቲዩብ ባዮ ላይ አለ እውነት ሲገለጥ የሚል። ኦኬ ደግመን ከታሰርን ታሪካችንን አስቀምጠን እንታሰር ብለን ባንቺ ሰው በቃ አሪፍ እናያለን። ቴንክ ዩ እናመሰግናለን በጣም ብሩስኪ። እሺ ቪዲዮ ያበሩ ሰዎች ቅድሚያ አንስት ነኩ ምርጥ ሰው የጀማው ምርጥ ሰው ነኩ ነው። ባይዚ ከኔ ቀጥሎ ተላ ከኔ ቀጥሎ ደስ ይላል። አይ ግን ነኩ በጣም ትልቅ ነው። እሺ አስቀድም ራሴን ሳስቀድም እያየ ነው። ተው እና እንዴት አለ አኪዮ? አለን ይመስገን አምላክ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እና ጠፍተሃል። ለማንኛውም ሰላማችሁ ይብዛውላችሁ። ዮኒ፣ አንተሽ፣ መሌ በድጋሚ ተሙ እንኳን ተመለስክልን ብለናል። ያው በውስጥም ጽፈናል ብዙ ጊዜ እና ቅድም ጽፌልህ ነበረ። አይተህ ይሆን አላየህ ይሆን አላውቅም። ቅድም ስትናገር ቴክስት አድርጌ ነበረና አላየሁትም። ቅድም ስለ አማራን ምናምን አይነት ነገር ማለት የሆነ መስቀል ያደረገ አማራን ባላለ አንዴ ቆይ አቡ እየተባለ ነው። ና እስኪ ጠፍተሃል። ሲጀመር ቅድም ልደውልለት ብዬ እንዴት እንደረሳሁት እራሱ አቡ ሲካለ ናስ በጌታ ጠፋኩ በጣም በስማ ከኬኤፍሲሲ እንዴት ይገባል? በእናትህ የኔ እኮ ጫፍ ላይ ኧረ እባክህ አንተ ራስህ ተወስቲ ወደ ከቡልቡላ ፓፓ ቡልቡላ ያበደ እኮ ቡልቡላ ያበደ እኔ አየሁት። እሺ ንገረኝ። እሺ አማራ መስቀል ምናምን ምንድን ነው የምትለን? እስቲ አብራራው። ምንድን ነው አብራራት? እና ህፃን ልጅ አለች እና ኦኬ እያስጠናት ነው። 4ኛ ክፍል ማለት ነው። 4ኛ ክፍል ወር 3ኛ ክፍል የዛሬ 7 ዓመት ምናምን በፊት ማለት ነው። እና ከዛ እያስጠና ቀና ብላ ማለት ነው። በኦሮምኛ ነው። የት ነው? ሚስተር እዚሁ አዲስ አበባ ማለት ነው። እሺ ቡልቡላ ማለት ነው ባለበት እና ቀና ብላ አየች እና መስቀሌን አየች። በኦሮምኛ ሚስተር አቲ አማራ ዳ አለች። አንተ አማራ ነህ እንዲህ ምናምን አለች። በኦሮምኛ እያስጠናት ምናምን ማለት ነው። እና ከዛ ለምንድን ነው እንደዛ ያልሽላታል? መስቀል አለ አይደል? መስቀል ያላቸው አማራዎች ነው የሚባሉት እኛ ጋር አለች። የሐረር ልጅ ነች። በጣም አዘንኩት የእውነት። እስከዛ ድረስ መባል በቃ መስቀል ያደረገ እንደ አማራ ነው የሚቆጠረው። በሌላ በተለይ ወደ ሐረር እና ወደ ድሬዳዋ ምናምን አካባቢ እንደዛ የሚያስቡ አሉ። እና መሰራት አለበት ግድ ማለት ነው። በጣም መሰራት አለበት። ምን አልካት? ከዛ አንተ ከይቅርታ ጋር
ኧረ አማራ ሚቲ ያልሽ ለምን ነው ኦሮሚያ ያበደ ነው? ድገም እስቲ። አይ ሙርቲጂን ኧረ ድገም። እርግጠኛው ነኝ ብደግሞ ይሻለኛል። ድገም ልስማ። ሚቲ አይደለም ተብያለሁ። እንግዲህ አና አማራ ሚቲ አልክ ወይ አልኩ። ምንድነው አባ? የተወሰነ ቀርበሃል። ኧረ ቀርበሃል። እሺ አስጨነቅሽኛ። ጥያቄ ነው። ጥያቄ መልክ ነው። አቲ ማለት አንተ አማራ አይደለም ሆይ ማለት አቲ አማራ ሚቲ ጥያቄ ነው ማለት። አይ ጥያቄ አይደለም። እኔ እኮ አይደለሁም አልክ ወይ ለማለት እኮ ነው። ኦኬ እኔ አማራ አይደለሁም። እኔ አማራ ሚቲ ያ ይሆናል። ታጣለህ ለተካካሉ አንተ ነው እኮ ያልከው አንተ። አረ ነገ ቆርጠው ደግሞ ቪዲዮ እንዳይሰሩብህ። አረ ችግር የለውም። መኩ የመንግስት አጀንዳ ይዞ መጥቶ ያስጨን ስማማ መኩ ይሰማል። አቲ ያልከውና አቲ ነው የመንግስት አጀንዳ ይዘህ መጥተህ ታስጨንቀናለህ። እሺ ምን አድርጉ ነው የምትለን? እኛ መሳሪያችን መጽሐፍ ነው ትላለህ። አትሲ ምን መጽሐፍ ነው? የጤስ መብራቱ ምንድነው የሚቆራረጠው? በጌታ ስም አኮቴተ ቁርባን ኮቴተ ቁርባን ደስ የሚል መጽሐፍ። ቀይስ መብራቱ ኪሮስ በስማ ደስ የሚል መጽሐፍ፣ በጣም ደስ የሚል ትውትና በጣም ደስ የሚል ይተርዳል እና ምንተቆሶ በመጽሐፍ የምርም ይሄ የመንግስት አጀንዳ አንቀሳቃሽ የተባለው እውነት እንዳይመስላ በዛችሁ ዛሬ ማለት ይሄ ነው። ተረዱኛላችሁ። ፈራ አንተ ሹ አረ በመጽሐፍ ነው እኛ አራ አንዱ ልትበላ ነው አንተ ሰውዬ። የሚቀርብህ ነው የሚሻል። እኔ ሲጀመር ቀብራራው ጉዳይ ነው የሚከፈሩ ውስጥ ተጫወቱ። በቃ ኪ መጣው ተጫወቱ። ያስፈራ አራኒ መጣው ተጫወቱ። ምን ጉር ነው? እሺ ኤኒዌይስ አሪፍ። አንተሽ እንዴት አመሻችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት አለ? አለን ከውስፋ ለጎዳና ያለው አለን። መሌ ሰላም ነው ወይ? ክብሩ እናትና ልጅ አለን። እግዚአብሔር ሰላም ናችሁ ወይ? ምስጋና አምላክ አለን። ይስከርማችኋል። ተሙዬ የት ነው የጠፋኸው? አሳስብህን ነበረ። ስላየሁህ ደስ ብሎኛል። የሆነ ቦታ ወስዶ ከቂያው ምንድን ነው ያልከው? ማንን ነው? እኔ ነው? ኧረ አንተ ራስህ ያው እኛ ሰምተናል፣ አንፈርድም። ሰላም ያልኩት ነው። ሰላም ነው ወይ? ያቺ ጭስ በጣም ጸዴ ነው። አሪፍ ነው፣ እጠቀመዋለሁ። እንዲህ እኔ እንትን አንዳንዴ እንደዚህ ፕራክቲስ አደርጋለሁ። ድንገት እንኳን አንድ ቀን እንደው አስገድደውኝ ራሱ አውደ ምህረት ላይ ወጥቼ ድንገት እንደው የሆነ ነገር ተናገር ብባል የሆነ በሆነ አጋጣሚ እንደው ግድ ተብያለሁ አይደለም። እንደዛ በዚህ መምህር ምናምን የመሆን ሀሳብ እንደዚህ አውደ ምህረት ላይ ምናምን የማስተማር ዝም ብዬ እንደዚሁ ከክርስቲያን ወንድሞች ጋር ዝም ብለን እያዛግን እየተማማርን እንደ አቅሚቴ የሆነ እንደው የሆነች ነገር እየያዝን እንድንኖር ብቻ ነው። እኔ እንደዛ ነው ሀሳቤ እንጂ በመምህር ደረጃ እና አውደ ምህረት ላይ ጨራሽ መውጣት ሀሳቡ የለኝም። እና ግን እንደው ቢያስገድዱኝ ብዬ አንዳንዴ እለማመዳለሁ። ሰዎች ጋር ስደውል ምናምን ምናልባት ገጥሟችሁ ሊያውቅ ይችላል። ሰላም ስትሉኝ ራሱ የአምላካችን የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን አትለይምና እናቱ እናታችን ብዬ ደግሞ ቀጥላለሁ። ግድ ነው፣ ገብቷል። መለማመድ አለብህ እና የሆነ አንዳንዴ የዮኒ ማኛ ቀረል ይለኝና እንደዛ ላረግልና ግን እሱ ለአውደ ምህረት ለሚዲያ ነኝ። አንድ ቀን እኮ እንደዚህ እያልከን ከቦሌ
ፒያሳ ደርሳል። መግቢያው ላይ ብቻ አስበዋል። ከሰሞኑ በዛ ደጋግመ ርዕስ በቃ በለው አንድ ርዕስ ነው ይሄ ራሱ ስልካችን። ሰላም ነው ወንድማችን ይቀጥላል። በስማም እኔማ ስብከት የሚጀምር ነው የሚመስለኝ እኮ እንዴ ግድ ነው መለማመድ አለብኝ። እንዲህ ካልሆነ አስቸጋሪ ነው። እስከ መቼ ዝም ብለህ እንደዚህ አነጋገረ ራሱ ምንም በቃ የክርስቲያን አይመስልም እየተባልኩ ስለሆነ ማማሻሻል አለብኝ። ኦኬ ማን ነው? እሺ ብሪሽ። እሺ ቪዲዮ ላበሩ ሰዎች ቅድሚያ ነው። ሰላም ላንተ ይሁን ብሬ። ሰላማችሁ ይብዛ። እንዴት አላችሁ ሰዎች? ለሚመስገን አምላክ። አካማካሞ ቡሊሱ ጅርታው ብሌሱ ቅድም ያልካት ኦሮምኛ ግን ደስ ትላለች እኮ በእናት አንትሽና ሞኬ ግን አልሰሙም። አስደነገጠኝ እኮ ሞኬ መጀመሪያማ የምር በትክክል ነበር እኮ ያልከው አንተ። እንዴ እኔ ደነገኩኝ ሲለኝ ኧረ ይሄ ነገር ይቅርብኝ አልኩኝ። አንተ አቦካው ብለው ደግሞ ይጥመሩኝ እንዴ ወንድም እህቶች ወደዛ አካባቢ አሉ። አንተንም ፈራው እንጂ ነገ ቪዲዮ እንዳሰራብኝ። አኪል ትላንት ቋንቋዬን ስታቦካው ሰምቻለሁ። ያቦካውን ጭቃ ወይ ፊት ላይ መርጓለሁ ወይ ፊት ላይ ትመርጓለህ ብለህ በመጣ አስበዋል። ታውኩኝ እኮ ቪዲዮ ኦኬ አስተው ይችላሉ እነሱ። ኧረ በጣም አንተና ሲሳይ አስተዋችሁ። ጋይ ብሪሽ ታሜ አንትሽ ዮኒ ሞኬ መሌ ጋዲሳ ሁላችሁም ሰላም ብያለሁ። አለን ጋዲ ሰላም ቲሱ ተከሰተ ጋዲ ይሰማል። እንዴት ናችሁ? አኪዮስ ሁሉ ሰላም መስገናችሁ አዲኩ ሁላችሁንም ሰላም ብያለሁ። ዮኒ ተሜ መኩ አንተሽ መሌ ብርሽ ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ቀደም የላኩልን ቴክስት የምሬን ነው። ላይቭ ስትዘጋ ቤተሰቦችን ቻው በላቸው። እያስፈራራኝ ነው። ጋር መተን እንወስዳለን አላለኝም። አኬ ቪዲዮ አለ እኔ ከላይ ወጣ ቤተሰቦችን ቻው በላቸው ይለኛል። መተን እንወስዳለን አያሳስብም። ይሄ ሰምታችኋል። ከጠፋሁኝ ጋዲሳን ጠይቁት። በስም ጋዲሳ ብዬ ነው ራሱ የጠራሁት። እሺ እኔ ሲጀመር ሰዎች አሉኝ እንደዚህ ደረቴ ነፍቴ የማወራው እንደዚህ ነው እንዴ? ጋዲ አለኝ ብሬ አለኝ ዞር ስል መኩ ያለኝ ማንን ነው የምፈራው? የምን ማቀሳሰር ነው? ኧረ አልሰማም እንዴ እዮብ ይደረሳል። ማን እዮብ መሀል ላይ ነች መሰለኝ። ምንም ስታወራ አልሰማኋትም። እሷን ስማ አኬ ወይ የሆነ የሚገርም ቪዲዮ አለ ዛሬ የተላከልኝ ምናምን ነገር ኦኬ የመንግስትን አጀንዳ ልታስቀጥል እንደሆነ ምናምን እንትን የሚያብራራ አንተ አተረፉኝ። ግን ጥሩ ነው እንደዛም ከተባለልኝ በጣም ሴፍ ነኝ ማለት ነው። አንተ ቴዶና ልደት እነሱ ትንሽ ልደት ትንሽ ያጠራጠራሉ። ትንሽ እነዚህ ኦሮሞዎች ናቸው ምናምን ተብለው እንዴ? ኦኬ እኔንም አሁን የመንግስትን አጀንዳ ላይ ሆንኩ ይደረጋል። ኧረ አትልም እንዴ? አሁን ኧረ አንተ እዚህ ጋር መሀል ቤት አታስጨንቁኝ። እኔን ዮኒ ሰላም በይኝ እንጂ እስቲ በቪዲዮ ግቡ እስቲ ዮኒና ጋዲ እናተም እስቲ አንዴ ሁላችንም እስቲ። አይ ግን ከፈለጋችሁ እንደሙዳችሁ ማለት